አንዳንድ ጊዜ ዝም ስትሉ የዋህ አድርገው የሚቆጥሯቸው ሰዎች በጣም ብዙ ናቸው። ስትጫወቱ ደግሞ የበለጠ እብድ የምትመስሏቸው አላችሁ፣ ወይንም አላማ ቢስ የሆኑ የሚመስላቸው ሰዎች አሉ። ብቻ ሰው ብዙ ነገር ይናገራል። ለዚህም አንድ ማሳያ አንድ ታሪክ ልንገራችሁ። ከዕለታት በአንድ ቀን አባትና ልጅ ወደ ገበያ ለመሄድ ያስባሉ። እናም ወደ ገበያ አንዲት አህያ ይዘው ይሄዳሉ። ከዛ ከመንገድ ላይ አንድ ሰው ያገኙና ለምን ከሁለታችሁ አንዷችሁ አህያዋን አትጋልቧትም? ሁለታችሁም በእግራችሁ የምትደክሙ ይሏቸዋል። እነዛም ይህንን ያስተዋለ አባት ምን አደረገ? ልጄ አንተ ከምትደክም አንተ ጋልባት ይለዋል። ከዛ ልጁ ይጋልባል። ትንሽ እየሄደ እያለ አይ ዘንድሮ ልጅ አባት በእግሩ እየሄደ ልጅ በአህያ ይንፈራሰሳል ሲሉ ይሰማል። ሰው የሰዎቹን መስማት የተመለከተው አባት ልጅ እስኪ ደግሞ እኔ ልጋልብ አንተ ውረድ ይለውና ልጅ ይወርዳል። ከዛ እንደዚህ እሱ ጋለበና ልጅ በእግሩ ይሄዳል። ምን አይነት ጊዜ ነው የደረስነው? የአባትየው ጭካኔ በጣም ይገርማል። አሁን ልጅ በባዶ እግሩ እየሄደ አባት ይገልባል የሚል ትችት ይሰማል። የዚህን ትችት የሰማው ሰውዬ ትንሽ ከነክነውና ይወርዳል። ከዛ መልሶ ወረደና ልጄ ሁለታችንም እንጋልባት ብለው ሁለታቸውም ጋለቧት። ያችን አህያ ደግሞ ይሄን ያየ ሌላ ሰው መቼም ሰው የሚለውን ስለማያጣ ከዛ ያችን አህያ ሲጋልቡ አሁንም ሌሎች ሰው አሬ ጉድ አገር ሁለቱ ነው ከአህያዋን ጋልበው ሊገሏት ነው እንዴ? ህሊና የላቸውም እንዴ የሚለው ቀሳሰሙ። ከዚህ ምንድነው የምንማረው? ሰው የሚለውን አያጣም። መጀመሪያ አህያዋ ባዶ ስትሆን ለምን አትጋልቧትም አለ። በኋላ ደግሞ ልጁ ሲጋልብ እንዴት አባት ባዶ እግሩ ይሄድ? አባት ሲጋልብ እንዴት ልጅ በባዶ እግሩ ይሄድ? ሁለቱም ሲጋልብ ልክ ሰው የሚለውን አያጣም። አንተ መባልን ሳይሆን መሆንን ነው መፍራት ያለብህ። ስለዚህ በህይወትህ ተጽዕኖ ፈጣሪ ለመሆን ከአሁኑ ሰዓት ጀምሮ ምን ማለት አለብህ? መዘጋጀት አለብህ። ማለት ምክር ግን ለሰጪው ቀላል ነው፣ ለተግባሩ ግን ትንሽ የሚባል ነገር አለ። ከተመቻችሁ ላይክ፣ ፎሎ፣ ሼር አድርጉ፣ አበረታቱ። ከእናንተ ከእድሜያችሁ የሚቀነስ ነገር የለም። እኔ እኮ የሚገርመኝ ነገር እኛ አበሾች ስንባል ምቀኝነታችን በጣታችን ልጅ ጠቅ ለማድረግ ከእድሜያችን አይቀንስ፣ ከጊዜያችን አይቀንስ፣ ከገንዘባችን አይቀንስ። ቆይ ለምንድን ነው ሰው እናበረታታ? እስኪ ሰው ማበረታታት እንልመድ። ማበረታታት ልማዳችን ሊሆን ይገባል። መልካም ዕለተ ሰንበት፣ መልካም እሁድ። ዛሬ እሁድ ግን በነገራችን ላይ በጣም ደስ ስላለኝ ዛሬ የኔ ቀን ነው ብዬ ነው የጀመርኩት። ስለዚህ ሁላችሁም ዛሬ የኔ ቀን ነው ብላችሁ ጀምሩ። ዛሬ ነው መኖር ያለባችሁ፣ ነገን አታውቁትም። ስለዚህ ፈታ በአማርኛ በሉ። ወዳችኋለሁ። አመሰግኑት።